የተከበራችሁ ተመልካቾቻችን እንደምን ከርማችኋል? በሰሜን ሸዋ ሀገረ ስብከት አቡነ ቀለምሲስ ሚዲያ እየተዘጋጀ ዘወትር ቅዳሜ ምሽት ወደ እናንተ የሚደርሰው ሳምንታዊ መርሃ ግብራችን አሁን ጀምሯል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን ማለት እንወዳለን። በዛሬው መርሃ ግብራችን የልደት በዓልን የተመለከቱ ጥያቄዎችን እያነሳን ከእንግዶች ጋር ቆይታ የምናደርግ ነው የሚሆነው። በመጀመሪያ እንግዶቻችን ራሳቸውን ያስተዋውቁልናል። መጋቤ ምስጢር ቸሩ ሽፈራው እባላለሁ። የሰሜን ሸዋ ሀገረ ስብከት ገዳማትና አድባራት የጋራ ገቢ ማስገኛ ህንፃ አስተዳደር ዋና ጸሐፊ ነኝ። መራሄ ሊቃውንት ያዕቆብ ተክለ አረጋዊ እባላለሁ። የጠባሴ ደብረ ሰላም መድኃኔ ዓለም የአራቱ ጉባኤያት ትርጓሜ መጻሕፍት ምስክር መምህር ነኝ። ላይ ከህሮያን ነዋይ ገብረሃና እባላለሁ። በሰሜን ሸዋ ሀገረ ስብከት የሊቃውንት ጉባኤ ሰብሳቢ ነኝ። መልካም እንግዲህ ተመልካቾቻችን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ ትሆኑ ዘንድ ከወዲሁ ጋበዝን። እንግዲህ ወደ ጥያቄያችን ስንገባ ሊቃውንት አባቶቻችን ቅዱስ እግዚአብሔር አምላካችን ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይረቃል ይበልጣል ብለው እንዳስተማሩን አዳም ባጠፋው ጥፋት ክብሩ ተገፎ የነበረውን የሰው ልጅ ዳግም ወደ ክብሩ ለመመለስ ለአዳም የገባውንም ቃል ኪዳን ለመፈጸም 5500 ዘመን ሲደርስም ከሰማያ ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶልናል። በኢየሱስ ክርስቶስ የተደረገልንም ፍጹም ስርየትና እርቅ ግልጥ ሆኖ የተጀመረው በነገረ ልደቱ ነውና ከሶስት አካል አንዱ አካል ሰው ሆኖ የመወለዱ ሚስጥር እንዴት ነው የሚገለጸው? መራሄ ሊቃውንት ከእርሶ ልጀምርና ወደ እናንተ እመጣለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ያላችሁ መላ ሕዝበ ክርስቲያን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሳችሁ አደረሰን። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ምስጢረ ሥጋዌንና ምስጢረ ሥላሴን ሲናገር ምስጢረ ሥጋዌና ምስጢረ ሥላሴ የወርቅ ሰንሰለት ይመስላሉ። ለምን ከተባለ የወርቅ ሰንሰለት እዚህ ጋር ሲንይዘው ጫፉ እዚያ ድረስ ይሄዳል አይደለ? ልክ ምስጢረ ሥላሴንም ስንናገር ምስጢረ ሥጋዌን ስንናገር ምስጢረ ሥላሴ፣ ምስጢረ ሥላሴን ስንናገር ምስጢረ ሥጋዌ ይታያልና ከሶስቱ አካል አንዱ አካል ሰው ሆነ ከማለታችን በፊት ሶስቱ አካል እነማን ናቸው የሚለውን በአጭሩ እና ወደዚህኛው እንመጣለን ማለት ነው። እነዚህን ሶስቱን አካላት ታላቁ ሊቅ ቅዱስ ኪራኮስ እንዲህ ይላቸዋል። አሃዱ ዘኢተወልደ ወኢወፃ ወካልኡ ዘተወልደ ወሳልሱ ዘወፃ ይላል። አንዱ አብ ያልተወለደ ያልሰረጸ ነው። ሁለተኛው አካል ወልድ የተወለደ ነው። ሶስተኛው አካል መንፈስ ቅዱስ ደግሞ የሰረጸ ነው ይላል። ታላቁ ሊቅ ቅዱስ ባስልዮስ ደግሞ እንዲህ ይላል። ከማን ተወለደ? ከማን ሰረጸ? ማን ወለደው? ለሚለው ጥያቄ መልስ ሲሰጠን ነአምን በሃይማኖት ከመ ይትወሃድ መለኮት በአብ፣ በሃይማኖት መለኮት በአብ አንድ እንዲሆን እናምናለን። እስመ ወልድ ተወልደ እምአብ፣ ወልድ ከአብ ተወልዷልና። ወልድ ከማን ተወለደ ከተባለ ከአብ ብሎ ነገረን። ከዛ ሲቀጥል ወመንፈስ ቅዱስኒ ወፃ እምአብ፣ መንፈስ ቅዱስም ከአብ ሰርጿልና ይላል። ከዛም ምን ይላል? ወልድ ስለተወለደ ወደ ኋላ አይሆንም፣ መንፈስ ቅዱስም ስለሰረጸ ከወልድ ወደ ኋላ አይሆንም የሚለውንም ሀሳብ ሲገልጽልን እንዘ ይቀድም አሃዱ እምካልኡ ወካልኡ እምሳልሱ፣ አንዱ አብ ወላዲው አብ ከተወላዲው ወልድ፣ አስራጺው አብ ከሰራጺው መንፈስ ቅዱስ ሳይቀድም ተወላዲው ወልድ ከወላዲው አብ፣ አስራጺው መንፈስ ቅዱስ ከአስራጺው ከአብ ወደኋላ ሳይሆን ወልድ ከአብ እንደተወለደ መንፈስ ቅዱስ ከአብ እንደሰረጸ እናምናለን ይላል። ይህንንም ምስጢር አባቶቻችን ሰለስቱ ምዕት ጸሎተ ሃይማኖት በሚለው አንቀጻቸው ላይ ምን ይላሉ? ብርሃን ዘእም ብርሃን
አምላክ አምላክ ከእውነተኛ አምላክ የተገኘ እውነተኛ አምላክ ከብርሃን የተገኘ እውነተኛ ብርሃን ይሉታል። ከብርሃን የሚለው አብ ነው። የተገኘ ብርሃን የሚባለው ወልድ ነው። አካላዊ ቃልን ብርሃን ይሉታል። ለምንድን ነው አብንም ብርሃን ይሉታል፣ አካላዊ ቃልንም ብርሃን ይሉታል? ለምንድን ነው ብርሃን የሚሉበት ምክንያታቸው ምንድን ነው ከተባለ ብዙ ምክንያቶች አሉ። ነገር ግን በዚህ አንቀጺ አራቶቹ ምክንያት እናገራለሁ። አንደኛ ወልድ ብርሃን የተባለበት ምክንያት ስለ ብርሃን ስናጠና ብርሃን ከብርሃን ያለ ጽንስ ያለ ሩካቤ ይወለዳል። አንድ ሁለተኛ ብርሃን ከብርሃን ያለ ሕማም ያለ ድካም ይወለዳል። ሁለት ሶስተኛ ከብርሃን የተወለደ ብርሃን ሕጸጽ የለበትም። ሶስት አራተኛ ከብርሃን የተወለደ በብርሃን ህልው ሆኖ ይኖራል። አምስተኛ ልጨምርበት። አምስተኛ ከብርሃን የተወለደ ከብርሃን በኋላ ተወለደ አይባልም። እነዚህ ሁሉ የወልድ ምሳሌ ናቸው። ለምን ከተባለ ብርሃን ከብርሃን ያለ ጽንስ ያለ ሩካቤ እንደሚወለድ ሁሉ ወልድም ከአባቱ ከአብ ያለ እናት መወለዱን ያስረዳናል። ለቀዳማዊ ልደቱ ጽንስ አይነገርለትም ለወልድ፣ ለዳህራዊ ልደቱ ይነገርለታል። እንመጣለን። ሁለተኛ ያለ ድካም እና ያለ ሕማም ብርሃን ከብርሃን መወለዱ ወልድ ከአብ ያለ ድካም ከአብ እንደተወለደ ያስረዳናል። ለዚህ ነው ታላቁ ሊቅ ቅዱስ ኤፍሬም እምኀበ አብ ወጽአ ቃል ዘእንበለ ድካም፣ ቃል ከአብ ያለ ድካም ወጣ የሚለው ማለት ነው። ከዛ ሲቀጥል ከብርሃን የተወለደ ብርሃን ምን የለበትም ብለናል? ሕጸት የለበትም። ሕጸት ማለት ጉድለት ማለት ነው። ለምሳሌ ብርሃን ከብርሃን ሲወለድ የሚለውን ነገር ከፍ አድርጎ ለማየት ከፀሐይ ብርሃንና ከፀሐይ ክበብ ማን ይቀድማል ከተባለ የፀሐይ ክበብ ባለ ጊዜ የፀሐይ ብርሃን አለ። የፀሐይ ብርሃን ባለ ጊዜ የፀሐይ ክበብ አለ አይደለ? አይቀዳደምም። እና ያለ ጉድለት ነው ማለትም ይሄ ምን ማለት ነው ከተባለ ብርሃን እና የተገኘበት አካል ፍጹም እሩያን ናቸው እንጂ አንደኛው አይበልጥም ወይም አንደኛው አያንስም። ስለዚህ ብርሃን ከብርሃን ያለ ጉድለት ወይም ደግሞ ያለ ማነስ መወለዱ ወልድም ከአባቱ ከአብ ጋራ እሩይ እንደሆነ ያስረዳል ማለት ነው። ከዛ ሲቀጥል ከብርሃን የተወለደ ብርሃን በማን ህልው ሆኖ ይኖራል አልኩ? በብርሃን ህልው ሆኖ ይኖራል። ለምሳሌ ዋዕዬን ዋዕየ እሳትን ከእሳት መለየት የሚቻል ሰው አለ? የለም። ርጥበተ ማይን ከርጥበተ ከአካለ ማይ መለየት የሚቻለው የለም። ልክ እነዚህ እንደማይለዩ ሁሉ ወልድም ከአባቱ እሪና አልተለየም። ሰው ሲሆን ራሱ አልተለየም። ወልድ ከ5500 ዘመን ሲፈጸም ከእመቤታችን ከድንግል ማርያም ሲዋሃድ ወይም ሰው ሲሆን ከአባቱ አልተለየም። እንዘ ኢያርቅ መንበረ ስብሐቲሁ ከአባቱ እሪና ሳይለይ የሚለው ታላቁ ሊቅ ቅዱስ ያሬድም ለዚህ ነው። ስለዚህ በአብ ህልው ነው፣ ህልውናውን ያስረዳል ማለት ነው። ከብርሃን የተወለደ ብርሃን ወደኋላ አይሆንም። ልክ እሩያን ናቸው፣ በዘመንም አይቀዳደሙም ማለት ነው። አካላዊ ቃል ቅድመ ዓለም የነበረ ነው። ቅድመ ዓለም የነበረው አካላዊ ቃል አዳምን ፈጠረው። አዳም የሶስቱም ፍጥረት ነው። አዳምን የፈጠሩት አብ፣ ወልድ፣ መንፈስ ቅዱስ ናቸው። የተፈጠረ አዳም ሳተ። በምን ምክንያት ሳተ ከተባለ አምላክነትን ፈለገ። አምላክነትን ፈልጎ ነው አይደል? ሞት የመጣው አምላክነትን በመፈለግ ነውና ይህን አምላክነትን በመፈለግ የመጣውን ሞት ማስወገድ የሚችለው ወይም ደግሞ የሚቻለው በምንድን ነው ከተባለ አምላክ ሰው በመሆን ነው ማስወገድ የሚቻለው። ምክንያቱም ሰው ሲሆኑ አምላክነትን ፍለጋ አይደል ሞት የመጣበት ምክንያት። ስለዚህ ሞቱም ሰው የሚወገደው ደግሞ በምን ምክንያት ነው ከተባለ ሰው አምላክ ሰው በመሆን ነው። አምላክ ሰው በመሆን ታዲያ 5500 ዘመን ሲፈጸም ሰውን ለማዳን አምላክ ሰው ሆነ። አምላክ ሰውን ለማዳን ሰው ሲሆን ግን ዝም ብሎ እንዲሁ ሰው አይደለም የሆነው። ኋላስ ምን አስቀድሟል ከተባለ መጀመሪያ ለእመቤታችን ለድንግል ማርያም ብስራትን አስቀድሟል። ታላቁ ቅዱስ ሉቃስ ወንጌልን በጻፈበት አንቀጹ ምን ይላል? ወበሳድስ ወር ተፈነወ ገብርኤል መልአክ ማህበ እግዚአብሔር ሀበ አሐቲ ሀገር ዘገሊላ እንተ ስማ ናዝሬት። በስድስተኛው ወር ወደ አንዲት ድንግል ተላከ ይላል። ባጭሩ ለብዙ ግልጽ ስለሚሆን ተላከ ይላል።
ለምንድን ነው የተላከው? እዚህ ጋር ሁለት ነገሮችን ማየት እፈልጋለሁ። አንደኛው ቅዱስ ገብርኤልን ለምንድን ነው የላከው? ወደ እሷ ወዳለችበት ላከው እንጂ እሷን እሱ ወዳለችበት አላወጣትም። ታላቁ ሊቅ አባ ጊዮርጊስ ዘጋስጫም እንደዚህ ይላል፣ ወኢይቤሎ ለገብርኤል አምጽአ ዜ ከመ ትኩነኒ እመ በህዬ። መልአኩ ቅዱስ ገብርኤልን ሲልከው ድንግልን በዚህ እናቴ ትሆን ዘንድ ወደዚህ አምጣት አላለውም። ኋላ እስከተባለ በዚያው እሷ ባለችበት ወደ ሀገረ ገሊላ መልአኩን ላከው እንጂ ይላል። አንድ ሁለተኛ ደረጃ መልአኩ ቅዱስ ገብርኤልን ለምንድን ነው የላከው? በመልአኩ በቅዱስ ገብርኤል ድንግል ማርያምን ሳያበስር መጸነስ ይችል ነበር አይደለ? ሶበሰ ፈቀደ አምላክ ከመ ይሰጎ እምክህለሂ ወገብረሂ ይላል። አምላክ ያለ ብስራት ዘእንበለ ብስራተ መልአክ ማለት ነው። አምላክ ያለ መልአክ ብስራት ሰው ልሁን ብሎ ቢወድ በሻደም ባደረገም ነበር። ነገር ግን ታዲያ ለምን አበሰራት ሲባል ባህቱ ሀሌ ላቲ ለእሞ፣ ነገር ግን ለእናቱ አሰበላት። ምን አሰበላት ከተባለ ድንግል ማርያም በብስራተ መልአክ ወይም መልአኩ ሳያበስራት ጸንሰው ቢሆን ከምንድን ነው ምን ይሆን ብላ ትጨነቅ ነበር። እናቱ ድንግል ማርያም እንኳን እሷን ይቅርና ፍጥረታቱን እንኳን ማስጨነቅ አይፈልግምና እግዚአብሔር መጀመሪያ እናቱ ድንግል ማርያምን አበሰራት መልአኩ ቅዱስ ገብርኤል። ሁለተኛው ምክንያት ደግሞ የሰው ልጅ ወደ ጠፋበት መምጣቱን ለማስረዳት ነው። መልአኩን ከላይ ወደ ታች የላከው ከላይ ወደ ታች የተሰደደው አዳም ሀገሩ ገነትን ትቶ ነበርና ወደ አዳም ባህሪ መምጣቱን ለማስረዳት ማለት ነው። እና ከዚህ የተነሳ መልአኩ ቅዱስ ገብርኤል ይህን ለማስረዳት መጥቶ ወይም ደግሞ ለአምላክ ለድንግል ማርያም ብስራቱን ለመናገር መጥቶ ሲነግራት ተፈሲ ፍስሕት ኦ ምልዕተ ጸጋ አላት። እፎኑ ይከውነኒ ዝንቱ እንዘ ይአምር ብእሴ አለችው። ወይም ደግሞ ይህ ነገር እንደምን ይሆንልኛል ስትል ባጭሩ እዚህ ጋር ያለው ምስጢር ሰፊ ቢሆንም እንደው መልአኩ ቅዱስ ገብርኤል ለአምላክ ለድንግል ማርያም ሲያበስራት በፍጹም ትህትና ነው። አባቶቻችን ሊቃውንት ምን ይላሉ? ለመልአኩ ለቅዱስ ገብርኤል 3 ደቂቅን ከእሳት ገብቶ ከማውጣት ይልቅ ለእመ አምላክ ለድንግል ማርያም ብስራተ ልደተ አምላክን የተናገረበት ጊዜ ይከብዳል ይላሉ። ለምን ከተባለ አንደኛ እሷ ምልዕተ ጸጋ ናት፣ ምልዕተ ክብር ናት። ሁለተኛ የአምላክ እናት ትሆኛለሽ እያለ ነው የሚናገረው። ምስጢር ረቂቅ ነው እና ከዚህ የተነሳ በፍጹም ትህትና አብስሯታል። ከዚያ በኋላ እመ አምላክ ድንግል ማርያም ሲያበስራትም ምንድን ነው ያለችው? እፎኑ ይከውነኒ ዝንቱ እንዘ ይአምር ብእሴ፣ ይህ ወንድ ሳላውቅ እንደምን ይሆንልኛል አለች። ይሄ ወንድ ሳላውቅ ማለት እንደው በዚሁ አጋጣሚ ሁላችሁም ሕዝበ ክርስቲያን ወንድ ሳላውቅ እንደምን ይሆንልኛል ማለቷ ምን ማለት ነው ከተባለ እኔ የምኖረው በፍጹም ድንግልና ተወስኜ ነው። ይህ ነገር እንደምን ይሆንልኛል በድንግልና ነው የምኖረው ብላ ለእኛና ለመልአኩ ለቅዱስ ገብርኤል ለመግለጽ ነው ማለት ነው። ከዚህ በኋላ መልአኩ ምን አለ? እስመ አልቦ ነገር ዘይሳኖ ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር አለን አላት። ይህን እስመ አልቦ ነገር ዘይሳኖ ለእግዚአብሔር ባላት ጊዜ ሶቢሃ አእረገት ድንግል ማርያም ህሊናሃ ሀብሃሎ ወልድ ውስተ ጽርሐ አርያም ምስላው ወመንፈስ ቅዱስ ይላል። በጣም እኮ ይገርማል። ለእግዚአብሔር የሚሳነው ነገር አለን ሲላት ለእግዚአብሔርማ የሚሳነው ነገር የለም ብላ ወልድ ከአባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ወዳለበት ወደ ጽርሐ አርያም ህሊናዋን አሳረገችው። ህሊናዋን ስታሳርግ እሱ ደግሞ ከሰማየ ሰማያት ወረደ ውእቱኒ ሀቢሃ ውስተ ትሕትና ይላል። እሱ ደግሞ እሷ ህሊናዋን ስታሳርግ እሱ ከሰማይ ወረደ። ከዛ በኋላ ይኩነኒ እፎኑ ይከውነኒ ስትል ይህንን ህሊናዋን ወደ ሰማይ አሳርጋ መላእክት ይህንን መልአኩ ቅዱስ ገብርኤል ሲነግራት እፎኑ ይከውነኒ ዝንቱ እንዘ ይአምር ብእሴ ከሚለው ጀምሮ ሲነግራት ነፍሳት ምን ይሉ ነበር? እመቤታችን ድንግል ማርያምን እኛ እየተጨነቅን ነውና ይኩነኒ በይ፣ ይኩነኒ በይ፣ ይኩነኒ በይ ይሏት ነበር ይላሉ አባቶቻችን። ይኩነኒ በይ። ከዛ በኋላ ህሊናዋን አሳርጋ ለእግዚአብሔር የሚሳነው ነገር የለም ስትል ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ይኩነኒ ባለችበት ቅጽበት ቃል
ስጋ ሆነ ማለት ቃል ስጋን ተዋሃደ ሰው ሆነ ማለት ነው። ከዚህ በኋላ 9 ወር ከ5 ቀን በማህፀኗ ኖረ። ታኅሳስ 29 ቀን ያው ተወለደ። ይህ ግን አሁን ይሄ የተነተነው ምስጢር ሁሉ እንዴት ይገለጻል ከተባለ በጣም የሚገርማችሁ ነገር ከመልዕልተ እፎ ከእንዴታ በላይ ነው። ከእንዴታ በላይ ነው ማለት እንዲህ ነው ብለን የምንገልጸው ሳይሆን ከእንዲህ ነው በላይ ነው። ለምሳሌ ይህን ነገር ለማስረዳት እንደው የቅዱስ ያሬድን ድርሰት ነው የምገልጸው። ምን ይላል? ኦ አማኑኤል ዘቀዳሚ ወዘዳሃሪ ብሎ የመዋል ኢየሱስ ክርስቶስ ዘአብ ቃል እፎ አግመረተከ ድንግል ወእፎ እንዘ አምላክ ሰከበከ በጎል። እፎ መመርመሪያ ነው። የልደት ቃለ እግዚአብሔር በሙሉ እፎ ነው፣ መመርመሪያ ነው፣ አንክሮ ነው። ይህንን ሰማይ ወምድር ዘኢያገምሮ እፎ እንጋ ማኅፀነ ድንግል ጾሮ። ሰማይና ምድር የማይችለውን አምላክ የድንግል ማርያም ማኅፀን እንዴት ቻለው? እንጃ ይደነቃል እንጂ አይመረመርም። እፎ አግመረተከ ድንግል፣ ክርስቶስ ሆይ እናትህ ድንግል እንዴት ቻለችህ? ወእፎ እንዘ አምላክ ሰከብከ በጎል፣ አምላክ ስትሆን እንዴት በበረተኛ? እንጃ ይደነቃል እንጂ አይመረመርም። ወከመ ሕፃናት እፎ ተሴሰየ ሀሊበ ከመ ሕፃናት ነው አይደል የምንለው? እፎ ተሴሰየ ሀሊበ እንዴት ጠባ። በጣም እኮ ይገርማል። ከእናት ደረት ጡት የሚያፈልቅ እርሱ የእናትን ጡት ይዞ ሲጠባ ይህ ያልደነቀ ምን ይደንቃል? ስለዚህ ይህ ጡትን ይዞ መጥባቱ እንዴት ድንቅ ነው፣ ይደንቃል። ይህ አምላክ ሕፃናትን በማኅፀን የሚስላቸው አምላክ ከእሷ ከድንግል ማርያም ማኅፀን መሳሉ በጣም ረቂቅ ነውና እፎ እንዴት ነው እንደምን ነው በመባል ይደነቃል እንጂ አይመረመርም። ረቂቅ ነው። ስለዚህ ይህ ታዲያ የክርስቶስ የልደቱ ምስጢር እንዲህ ይገለጻል በሙሉ አጠቃላይ። ይህ ምስጢር በነገራችን ላይ እንደዚህ አሁን ባጭር ጊዜ ተናግረን ነው ነቢያት 5500 ዘመን ትንቢት የተናገሩለት ምስጢር እኮ ነው። እንደዚህ በቀላል ጊዜ የሚያልቅ ነገር አይደለም። ነገር ግን እንደው አንድ ነገር ስናገር ስምዖን 500 ዓመት ልደተ ክርስቶስን ጠብቆ ክርስቶስን አይቷል። ከነቢያት እስመ ብዙኃን ነቢያት ፈተው ይርአዩ አንተሙ ዘትርእዩ ወይርዩ። ብዙ ነቢያት እናንተ የምታዩትን ሊያዩ ወደዱ አላዩም። ብዙ ነቢያት እናንተ የምትሰሙትን ሊሰሙ ወደዱ አልሰሙም የሚልና ዞሮ ግን ከነቢያት አረፍተ ዘመን ያልገታቸው እንዲያ የተፈቀደለት አንድ ስምዖን አለ። ጸሎተ ስምዖን ነቢይ የምንለው ላይ ቃልም በትንቢተ ኢሳይያስ ተገልጾ እናገኘዋለንና ምን ይላል? ክርስቶስን 500 ዘመን ጠብቆ ለማየት ክርስቶስ በቤተልሔም ተወልዶ በ40ኛው ቀን ወደ ቤተ መቅደስ ገብቶ ክርስቶስን በታቀፈው ጊዜ ምን አለ? ይእዜተ ስዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ ይላል። ታሪኩ ነው። ለማየት የቆየው ደጀ ጸናው 500 ዓመት። ክርስቶስን ያይቶ አንድ ቀን አይደለም አንድ ቅጽበት ታቅፎ ይእዜተ ስዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ የታቀፈውን ትንሽ ሕፃን የድንግል ማርያምን ልጅ ዛሬ ባሪያን አሰናብተው እስመ ርእያ አዕይንቴ አድኅኖተከ፣ ዓይኖቼ ማዳንህን አይተዋልና አሰናብተው። እንዲህ ተብሎ የሚለመን የእመ አምላክ የድንግል ማርያም ልጅ ፍጹም አምላክ ፍጹም ሰው መሆኑን እንረዳለንና ይህ ሁሉ ምስጢር እንዴት ነው ከተባለ አንደኛ መልዕልተ እፎ ነው። ይህ የገለጽነው ራሱ መልዕልተ እፎ ነውና በመልዕልተ እፎ ከእንዴታ በላይና በእንዴታ መልኩ እንዲህ ይገለጻል እላለሁ። አመሰግናለሁ። መልካም እንግዲህ መራሄ ሊቃውንት ስለ ጌታችን ሰው መሆንና መወለድ ሚስጥሩን እጅግ በሚገባን መልኩ ነው ያበራሩልን፣ ቃለ ሕይወትን ያሰማልን። እንግዲህ በጌታችን መወለድ በአዳም ኃጢአት ምክንያት ፈርሶና ተለያይቶ የነበረው የመላእክትና የሰው ልጆች ማህበር ከተቋረጠ ከብዙ ዘመን በኋላ እንደገና የተጀመረበት በአንድ ቃል ሆኖም ስብሐት ለእግዚአብሔር በሰማያት ብለው እግዚአብሔርን ያመሰገኑበት ነውና ክርስቶስ በተወለደ ጊዜ የመላእክት አገልግሎት እንዴት ነው የሚታየው? መጋቢ ሚስጥር እዚህ ላይ ማብራሪያ ቢሰጡን። ክርስቶስ በተወለደ ጊዜ የመላእክት አገልግሎት እንዴት ይገለጻል የሚለውን ጥያቄ ነው። እንግዲህ ክርስቶስ በተወለደ ጊዜ የመላእክት አገልግሎት
እንዴት ይገለጻል ለማለት ከዚህ በፊት ግን መላእክት እንዴት ያመሰግኑ ነበር፣ ከሰው ጋር ምን አይነት ግንኙነት ነበራቸው የሚለውን ማየት ተገቢ ነው ብዬ አስባለሁ። እንግዲህ ክርስቶስ በቤተልሔም የተወለደው ዋናው ዓላማ ለሰው ልጆች ድህነት ነው። የሰው ልጅ ከእግዚአብሔር በመጣላቱና ኃጢአት በመስራቱ ከእግዚአብሔር ተጣልቷል። ከእግዚአብሔር ተጣልቶ ከገነት ከተባረረ ጊዜ ጀምሮ መላእክት ሰውን በመርዳት ሰውን በማጽናናት ሲረዱት እንደነበረ ይታወቃል። በተለይም ሕይወቴ ይቤላ አዳም ለብእሲቱ እንደሚለው ሕይወቴ የሚላትን ሔዋንን ለማገባት በፈለገ ጊዜ ማጫ መላእክት ናቸው የሰጡት። ያው ወርቁን ሚካኤል አባቶቻችን እንደሚነግሩን ወርቁን ሚካኤል፣ ዕጣኑን ገብርኤል፣ ከርቤውን ቅዱስ ሩፋኤል ለአዳም ሰጥተውት ሔዋንን እንዳጫት ይነገራልና ከዚያ በኋላም ደግሞ በኖህ ዘመን 7 ካት ንስሐ እንዲገቡ ኖህ የመርከብ እንዲሰራ ከዚያ በኋላም እስራኤልን መና እያወረዱ መመገብ ከዚያ በመጨረሻም እመቤታችን ቅድስት ድንግል ማርያም ናሁ ድንግል ትጸንሲ ወተወልዲ ወልደ ብሎ ቅዱስ ገብርኤል በማብሰር ከዚያም በፊት በነበሩት ነቢያት ለነቢያት ትንቢቱን በመንገር በመጀመሪያ ትንቢቱ ክርስቶስ እንደሚወለድ ሰው እንደሚሆን ትንቢቱ የተነገረው ለመላእክት ነው። መላእክት የተገለጸላቸውን ለነቢያት ነግረዋቸዋል። ነቢያት ከመላእክት የሰሙትን ተናግረውታል። ስለዚህ መላእክት በዚህ መልክ የክርስቶስን መወለድ የክርስቶስን ሰው መሆን ሰውና መላእክት አንድ መሆናቸውን የሚፈጸምበት ጊዜ ይጠባበቁት ነበር። ይህን ጊዜ አጌተ ነው ሰው ሆኖ ተወልዶ አመስግነ ነው በክብር ላይ ክብር በጣዕም ላይ ጣዕም ተጨምሮልን እያሉ ይመኙ ስለነበረ የተቆጠረው ዘመን የተነገረው ትንቢት ደርሶ ክርስቶስ በቤተልሔም ሲወለድ መላእክት ተገኝተዋል። መላእክት የተገኙት ለ4 ዓላማ ነው። አንደኛው ለእረኞች ለመንገር ነው። ለእረኞች ለመንገር እንግዲህ እስራኤል በትንቢቱ ያውቁታል፣ በመጽሐፍ ተነግሯል። ክርስቶስ እንዴት እንደሚወለድ ከየት እንደሚወለድ ከማንዘር እንደሚወለድ በትንቢት ነቢያት ሲናገሩት በየት በኩል እንደሚወለድ ምልክት እየተቀመጠ ነው የመጣው። ይህ ምልክት ለነቢያት ይህን መጽሐፉን ለሚያውቁት ለእስራኤል ምልክቱ በመጽሐፍ የተጻፈው በትንቢት የተነገረው ተቀምጦላቸዋል። እረኞች ደግሞ ይህን ስለማያውቁት ክርስቶስ በተወለደ ጊዜ በዚያ ክርስቶስ በተወለደበት በቤተልሔም አካባቢ ለተገኙ ሕፃናት መላእክት በቤተልሔም ተገኝተው አትፍሩ፣ ዛሬ መድኃኒት የሚሆን ጌታ እርሱም መድኃኔ ዓለም ተወልዶላችኋል ብለው ለእረኞች ነግረዋቸዋል። እንግዲህ ያው ክርስቶስ ሲወለድ ማንም ሰው ማለት መጽሐፍ ቅዱስ ለማንም ቀላል አይደለም፣ ለማንም ከባድ አይደለም። ነገር ክርስቶስ ለማንም ቀላል አይደለም፣ ለማንም ከባድ አይደለም። ሁሉም በሚኖርበት አካባቢ በሚኖርበት የስራ ባህል በአኗኗሩ ዘይቤ የክርስቶስ መወለድ እንዲረዳው ተደርጓል ማለት ነው። ለእስራኤል በመጽሐፍት ሲነግራቸው ለእረኞች በመላእክት ተነግሯቸዋል። እንዲሁም ለሰብአ ሰገል ደግሞ ለጥበበኞቹ በሚያውቁት ምርምር በኮከብ ተገልጾላቸዋል ማለት ነው። ስለዚህ ለእረኞች ለመግለጽ መላእክት በቤተልሔም መድኃኒት ክርስቶስ ተወልዶላችኋል በማለት ነግረዋቸዋል። ሁለተኛው ደግሞ የተወለደው ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ስብሐት ለእግዚአብሔር በሰማያት ብለው አመስግነዋል። ይህ ምስጋናቸው ደግሞ ፍጹም አምላክ ፍጹም ሰው መሆኑን ያስረዳል። ስብሐት ለእግዚአብሔር በሰማያት ማለት ቀድሞ እንደነበረው ምስጋና ሲያመሰግኑ፣ ወሰላም በምድር ስምረቱ ለሰብእ ማለት በምድርም አምላክ ለሆነው ምስጋና ይገባል ማለት ነው። ስለዚህ ፍጹም አምላክ ፍጹም ሰው መሆኑን አስረድተዋል። ስለዚህ በዚህ ዘመን ለሚነሱ ክርስቶስ ነቢይ ነው፣ ክርስቶስ አማላጅ ነው ለሚሉ መላእክት በዚህ ጊዜ ተገኝተው እንደ ቀድሞ ያለ ከላይ ሳይጎድል ከታች ሳይጨመር መወለዱን ያስረዱ በመሆኑ ክርስቶስ አማላጅም ነቢይም ሳይሆን ፍጹም አምላክ ፍጹም ሰው መሆኑን ከመላእክት ተረድተናል ማለት ነው። ሶስተኛው ደግሞ አዲስ ምስጋና መስግነዋል። አዲስ ምስጋና ማለት ወበህየ ረከብዎ ምስለ አቡሁ በመንፈስ ቅዱስ ከመ ትካት ይላል። ወሶበሬው ትሕትናሁ ለእግዚኦሙ ይጠቡሃ ሊበኪ ከመ ሕፃን እዚያ ቤተልሔም የእናቱን ጡት እየጠባ አግኝተውታል።
ወሐሰሱ በውስተ አርያም በሰማይ ሲፈልጉት ደግሞ በሰማይ አግኝተውታል። በዚህ ጊዜ ወደሱኪ ኪሩቤል ወሱራፌል ዘይኮነ እምስብሐቲሆሙ ወይ እምስብሐቲሆሙ ዘትካት ቀድሞ ያመሰግኑት እንደነበረው ያልሆነ በሰማይ እንደሚያመሰግኑት ያልሆነ ማለት አሁን አምላክ ሰው ሆኗል። ረቂቁ ገዝፏል፣ ግዙፉ ረቋል። አሁን ሰማያዊው መሬታዊ ሆኗል። አሁን አምላክ ሰው ሆኗል፣ ሰው አምላክ ሆኗልና ከዚህ በፊት መላእክት መድኃኔ ዓለም ክርስቶስ ፍጹም ሰው ፍጹም አምላክ ከመሆኑ በፊት የሚያመሰግኑትን ምስጋና አባ ጊዮርጊስ ዘጋስጫ በሰዓታት ድርሰቱ ሲነግረ መንፈስ ዘይትገሰስ ወዘይጠየቅ ለአይን ረቂቅ መንፈስ እያለ ነው የሚነግረና ጽራሪያም ማይፈዱ መካነት ገዋና ጸዱ እያለ ነው። አረፍተ ጽርሁ ዘነድ ወጸፍጸፈ ቤቱ በረድ እያለ ነው የሚነግረን። አሁን ቤተልሔም ወሶበ ወለድኪ ወልደኪ በድበ ምድር በውስተ ገሉ ከለሉኪ ኪሩቤል ለብዙኃት አዕይንቲሆሙ ወሱራፌል ለስድስቱ ክንፊሆሙ እንዳለው ቅዱስ ያሬድ 6 ክንፍ ያላቸው ሱራፌል ዓይናቸው ብዙ የሆነ ኪሩቤል ክንፋቸውን ጋርደው አመሰገኑሽ ይላል። እንግዲህ ይሄ አዲስ ምስጋና ነው። ቤተልሔም ሰማይ የነበረው ምስጋና ወደ መሬት ወርዶ ፍጹም አምላክ ፍጹም ሰው ለሆነው አምላክ ምስጋና ቀርቦለታል ማለት ነው። እንግዲህ ሶስተኛው ደግሞ ሰው በተፈጠረበት ዓላማ ባለመገኘቱና እግዚአብሔርን ባለማክበሩ ስቷል፣ ከመላእክት ተለይቷል፣ ከእግዚአብሔር ተለይቷል። ይሄ ደግሞ 5500 ዘመን ተቆጥሯል። 5500 ዘመን በእኛ አቆጣጠር ስናስበው እጅግ በጣም ረጅም ዘመን ነው። ይህ ረጅም ዘመን ደግሞ የመከራ ዘመን ነው። የመከራ ዘመን ሰው ኃጢአት እየሰራ በለምጽ እየተመታ ከለምጻሞች መንደር የሚገለልበት ሰው በሰራው ኃጢአት የሰራውን ኃጢአት መደበቅ የማይችልበት ለምጽ እየተመታ በሰው ፊት የሚያፍርበት ሰው የሚሸማቀቅበት ዘመን ነበረ። ያ ዘመን አልፎ ክርስቶስ ሲወለድ መላእክትና ሰው እረኞችና መላእክት አብረው ርእይዎ ኖሎት አይኮትዎ መላእክት እንዳለው ቅዱስ ያሬድ በዝማሬ መላእክት አመሰገኑት፣ እረኞችም አዩት። ሰውና መላእክት አብረው አመስግነዋል። እንግዲህ ሰውና መላእክት የሚያመሰግኑት እግዚአብሔርን የሚያመልኩትም እግዚአብሔርን ነው። ስለዚህ በተፈጥሮ ዓላማቸው በቤተልሔም ተገኝተው አብረው አመስግነዋል። ይኸውም አሃደ መርኤተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሜን፣ በአንዲት ቃል በአንድ እምነት በአንድ ምስጋና እንዳመሰግኑት በቤተልሔም ተገልጿል ማለት ነው። መልካም እንግዲህ ጥያቄዎቻችን ነው የሚቀጥሉ ነው የሚሆነው። ቀጣዩ ጥያቄ ለላይከ ኅሩያን ነው። እንግዲህ በርካታ ነቢያት በቅዱስ መጽሐፍ ተጽፎ እንደምናገኘው ስለ ጌታችን መወለድ ትንቢት ተናግሯል። የሁሉ ፈጣሪ የጌቶች ጌታ የነገስታት ንጉስ የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ በቤተልሔም በከብቶች በረት የመወለዱ ምስጢር ምንድን ነው? ቤተልሔምስ ማን ናት? የጌታችን የኢየሱስ ክርስቶስ በቤተልሔም በከብቶች በረት የመወለዱ ምስጢር ወይም ምክንያት ምንድን ነው የሚለው ሀሳብ ከዛ በፊት ቤተልሔም ማናት የሚለውን ብናይ የተሻለ ይመስላል። እንግዲህ ቤተልሔም ከኢየሩሳሌም 15 ኪሎ ሜትር ርቀት ላይ በስተ ደቡብ በኩል ርቃ የምትገኝ የፍልስጤማውያን ግዛት ናት። ዳዊት ተወልዶ ያደገባት ከተማ ናት። ዘሩባቤልም በዛ ነግሶባታል። ለዘሩባቤል ግብር ይገበር ስለነበረ የጨው ግብር ሁልጊዜ እዛ የሚከመርባት ዋሻ ናት። እንስሳትም በዛ ይሰማሩባት ነበረ። እንግዲህ ስሟ ከዚህ በፊት ቤተልሔም ከመባሏ በፊት የካሌብ ሚስት ኤፍራታ ትባል ነበርና ከዛ በኋላ
ከኤፍራታ በኋላ ደግሞ ከሰው ስምነት ወደ ቦታ ስምነት ተሰጥቷት ኤፍራታ እንደተባለች እናስተውላለን። ኤፍራታ ማለት እንዲህ ጸዋሪተ ፍሬ ማለት ነው። ጸዋሪተ ፍሬ እንደመሆኗ መጠን ልሄም የተባለውን ልጅ ወልዳለች እና ልሄም የተባለውንም ልጅ ስትወልድ ካሌብ ወንድ ልጅ ስለወለደችለት ልሄም ብሎታል። ይሄ ልሄም ማለትም ያው ቤተልሔም ሲባል የእንጀራ ቤት እንደሆነ ሁሉም ያውቃል። ግን ልሄም የሚለው እንጀራዬ፣ ሲሳዬ፣ የወደፊት ተስፋዬ የሚለውን ሀሳብ የሚገልጽ ስለሆነ ከዚህ አንጻር ልሄም በሚለው ቤተልሔም ተብላለች ማለት ነው። እንግዲህ አሁን እንዳልኳችሁ በዚህ በቤተልሔም ክርስቶስ ተወልዷል ስንል ከኤፍራታ ልሄም እንደተወለደ ሁሉ ከእመቤታችን ከድንግል ማርያምም በቤተልሔም ተወልዷል ማለት ነው። ይቺ ጸዋሪተ ፍሬ የተባለችው ኤፍራታ ልሄምን እንደወለደች ሁሉ ጸዋሪተ ፍሬ የተባለችው እመቤታችንም ጌታችንን መድኃኒታችንን ኢየሱስ ክርስቶስ በቤተልሔም ወልደዋለችና ነው። እንግዲህ ከዚህ የተነሳ በቤተልሔም የመወለዱ ምስጢር ወይም ምክንያት ምንድን ነው የሚለው ሀሳብ ሲገለጥ እንግዲህ በቤተልሔም የመወለዱ ምስጢር ሁሌም እንደሚታወቀው ቀጠሮው ስለደረሰ ነው። ይሄም ቀጠሮ ምንድን ነው? ከልጅ ልጅህ ተወልጄ አድንሃለሁ የሚለው ሀሳብ ብዙ ጊዜ የሚገለጽ ነውና ሐዋርያው ቅዱስ ጳውሎስም ጊዜው ሲደርስ ከሴት ተወለደ ብሏል በገላትያ 4:4 ላይ። ከዚህ አንጻር ነው በቤተልሔም ሊወለድ ቀጠሮውን ሊፈጽም የተወለደው ማለት ነው። እንግዲህ ጊዜው ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ስለተወለደ ይሄንን በቤተልሔም የመወለዱ ምክንያት አንዱ ይሄ ነው ማለት ነው። ሌላ ነቢያት ከዚህ በፊትም አባቶች እንደገለጹት ነቢያት ብዙ ትንቢት ተናግረዋል። በዚህ ዙሪያ ላይ ክርስቶስ በቤተልሔም እንደሚወለድ አስቀድሞ በነቢያት አናግሯል። እሱም ምንድነው? ናሁ ሰማዕናሁ በኤፍራታ የሚል ቃል አለ። እነሆ በኤፍራታ ሰማነው፣ ነቢያት ይወርዳል ይወለዳል እያሉ በኤፍራታ ተወልዶ በግዕዘ ሕፃናት ሲያለቅስ አየነው ሰማነው ተብሎ አስቀድሞ ተነግሯል። እንግዲህ ይሄ በብዙ መልኩ ነቢያት ብዙ ትንቢት ተናግረዋል በዚህ ዙሪያ ላይ። እንግዲህ ኢሳይያስም ናሁ ድንግል ትጸንስ ወተወልድ ወልደ ብሎ ድንግል በድንግልና ጸንሳ አማኑኤልን ኢየሱስ ክርስቶስን እንደምትወልድ አስቀድሞ ትንቢት ተነግሯል። ከምንም በላይ ግን ነቢዩ ሚክያስ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲም ነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ ዘርእዮሙ ለእስራኤል የሚል አስቀድሞ ትንቢት ተናግሮ ነበር። አንቺ ኤፍራታ ሆይ፣ አንቺ ቤተልሔም ሆይ እንደዚህ ምድረ በዳ ሆነሽ አትቀሪም፣ ነገሥታት በኋላ ይከትሙብሻል፣ ሰዎች ደጅ ይጠኑብሻል ብሎ ትንቢት ተናግሮ ነበረና ከዚህ አንጻር ዳዊት በዛ በቤተልሔም ተወልዶ በስጋ እስራኤላውያንን ይታደግ እንደነበረ ሁሉ አሁን ደግሞ በስጋም በነፍስም ሊታደግሽ የሚችል ክርስቶስ በአንቺ ይወለዳልና ስለዚህ ታላላቅ ከተሞች ከሚባሉት ከቶ አታንሽም፣ አንቺም እንደነሱ ትሆኛለሽ። በዛ ቦታ ላይ ነገሥታት ደጅ ይጠኑብሻል፣ በዛ ቦታ ላይ ድንኳን ይደኮንብሻል፣ በዛ ቦታ ላይ እስከ ዛሬ ያልሆነ ምስጋና ዝማሬ ይደረግብሻል፣ ከዚህ በፊት ያልሆነ ብርሃን ይፈልቅብሻል እያለ በብዙ መልኩ ይችን የቤተልሔምን ዝቅታ ወደ ከፍታ በኋላ እንደሚመጣ ተናግሮ ነበር ማለት ነው። እንግዲህ ሌላው ደግሞ ትህትናውን ለመግለጽ ነው በቤተልሔም የተወለደው። እንግዲህ በከብቶች በረት በብርድ ወራት እንስሳት እስትንፋሳቸውን የገበሩት ክርስቶስ በትህትና በቤተልሔም ስለተወለደ ነው። ወቅቱም የብርድ ወራት ስለሆነ ነው። እስትንፋሳቸውን የገበሩትም ክርስቶስን እንዳይበርደው ለማድረግ ነው። እንግዲህ ይህንን ሀሳብ ስናነሳ አንድ የሚደንቅ ነገር አለ። ስፍራ አልነበራቸውምና ይላል።
ስፍራ ስላልነበራቸው በከብቶች በረት ወለደችው፣ በዛም በጨርቅ ጠቀለለችው ይላል። ጨርቅ እንደምናስተውለው የድሃ ልብስ ነው። ድሃም ላያገኘው ይችላል አንዳንድ ጊዜ። የከብቶች በረት ደግሞ ሁላችንም እንደምናውቀው የሚከረፋ ነው። ክርስቶስ ትህትናውን ለመግለጽ ሲል በከብቶች በረት ነው የተወለደው። በጨርቅ ነው የተጠቀለለው፣ በቅጠል ነው የተጠቀለለው እና ይሄን ፍጹም ትህትናውን የምናይበት የምናደንቅበትም ስለሆነ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም የመወለዱ ምስጢር የነቢያትን ትንቢት ለመፈጸም ትህትናውንም ለመግለጽ ነው። መልካም እንግዲህ ቀጣዩ ጥያቄ ለመርሄ ሊቃውንት ነው። ጌታችን በተወለደ ጊዜ ሰብአ ሰገል እጅ መንሻ የሚሆን አማሃ ሰጥተዋልና እንደው ሰብአ ሰገል ማን ናቸው? ሰብአ ሰገልስ ምን ማለት ነው? ሰብአ ሰገል ማን ናቸው ለሚለው ጥያቄ መልሱ መጀመሪያ ሰብአ ሰገል ማለት ምን ማለት ነው ስንል ሰብአ ሰገል ማለት የጥበብ ሰዎች ማለት ነው። ገል ማለት በራሱ ጥበብ ማለት ነው። ወተረክበ ገል ውስተ አፈ ንጉሥ፣ በንጉሱ አንደበት ጥበብ ታየ፣ ጥበብ ተገኘ ይላል። ጥበብ የሚናገር ጥበብ ከንጉሱ አንደበት ተገኘ ተብሏል። ስለዚህ ሰብአ ሰገል ማለት የጥበብ ሰዎች ማለት ነው። ሰብአ ሰገል እነማን ናቸው ስንል አጠቃላይ ክርስቶስ በተወለደ ጊዜ ወርቅ፣ ዕጣን፣ ከርቤ ይዘው ሊገብሩለት የሄዱት ናቸው። ጥቅል ስማቸው ነው። እንደ ቅዱስ ቤተ ክርስቲያናችን ዓመተ ምሕረት ብለን የምንቆጥረው ከጌታችን መወለድ በኋላ ነውና እንደው ሐዲስ ኪዳን የተጀመረው ጌታችን ሲጸነስ ነው ወይስ ደግሞ ሲወለድ ነው? እስኪ እዚህ ላይ ትንሽ ማብራሪያ ቢሰጡን። አዲስ ኪዳን ወይም ዓመተ ምሕረት የተጀመረው መጋቢት 29 ቀን ጌታ ሲጸነስ በጽንሰት ማለት ነው። ይህ ለምን ከሆነ ከተባለ ደግሞ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ያለው ቃል 5500 ዘመን የተጠናቀቀው መጋቢት 29 ቀን ማለት ነው። እንግዲህ የጥንተ ዓለም ጥንቱ መጋቢት 29 ቀን ነው። መጋቢት 29 ቀን ጀምሮ ደግሞ አዲስ ኪዳንን እንቆጥራለን ማለት ነው። በነገራችን ላይ እንግዲህ ዓመተ ዓለም ዓመተ ምሕረት ተብሎ ሁለቱ መላው ግን ዓመተ ዓለም ይባላል። ዓመተ ዓለም የሚባለው እንግዲህ ዓመተ ፍዳ ዓመተ ኩነኔ ማለት ነው። እንግዲህ 5500 ዘመን ከአዳም ጀምሮ የነበሩ ነቢያት ሲጠብቁት መጋቢት 29 ቀን ተፈጸመ። ከዚያ በኋላ ተጸነሰ። ዓመተ ምሕረት ደግሞ ዓመተ ስጋዌ ዓመተ ምሕረት ይባላል። እንግዲህ መጋቢት 29 ቀን የጀመርንበት አዲስ ኪዳንን ቆጠራ የጀመርንበት ምክንያት ዓመተ ስጋዌ የተጀመረበት ነው። አባቶቻችን እንግዲህ የስጋ እርገት በጽንሰት የቃል እርገት በእርገት ነው ይላሉ። ምክንያቱም አምላክ ሰው የሆነው የሰውን ስጋ የተዋሃደው መጋቢት 29 ቀን ነው። ከዛን ጊዜ ጀምሮ ነው የምንቆጥረው ማለት ነው። ይህ ባጭሩ ከጽንሰት መጋቢት 29 ቀን ጀምረን ነው አዲስ ኪዳንን የምንቆጥረው ማለት ነው። በተጨማሪ ደግሞ ሕገ ልቡና የተፈጸመው በኤልሳቤጥ የአሮን ሚስት በሆነችው በኤልሳቤጥ ዘመን ነው። በአሮን ሚስት በኤልሳቤጥ ሕገ ኦሪት ተጀምሯል። በዘካርያስ በካህኑ በዘካርያስ ሚስት ደግሞ ሕገ ወንጌል ሕገ ኦሪት ተጠናቆ ሕገ ወንጌል ተጀምሯል። በዚህ ምክንያት አዲስ ኪዳንን የምንቆጥረው እንግዲህ መጋቢት 29 ቀን ነው። እንግዲህ የዮሐንስ ጽንሰቱ ከጌታ 6 ወር ቀድሞ እንደሆነ ያው በታሪክ እናውቀዋለን። በወንጌሉም ወበሳድስ ወር የሚለው እነሆ 6ኛው ወር ነው። ወናሁ ሳድስ ዝንቱ ወር ለእንተ ይብልዋ መካን በዚያ ልክ ስለሆነ በኤልሳቤጥ የተጀመረችው ሕገ ኦሪት በኤልሳቤጥ ለመጠናቀቋና አዲስ ኪዳን ከዚህ በኋላ ለመጀመሩ የሚያመላክት ስለሆነ አዲስ ኪዳን በጽንሰት ተጀምሯል ማለት ነው።
የተከበራችሁ ተመልካቾቻችን በመከታተል ላይ የምትገኙት ከአቡ ቀለምሲስ ሚዲያ ወደ እናንተ እየደረሰ የሚገኘውን ሳምንታዊ መርሃ ግብራችንን ነው። ቆይታችንን እያደረግን የምንገኘው ደግሞ የጌታችን ልደት በሚስጥረ ስጋዊ አስተምህሮ ምንድን ነው የሚመስለው የሚለውን ከሊቃውንቱ ጋር ቆይታ እያደረግን ነው የምንገኘው። ከቆይታችን ብዙ ነገር እየተማራችሁበት እንደሆነ ተስፋ እናደርጋለን። አሁንም ቆይታችን የሚቀጥል ነው የሚሆነው። አብሮነታችሁ ከኛ ጋር እንዲሆን አሁንም ጋበዝን። እሺ መልካም እንግዲህ ወደ ቀጣዩ ጥያቄ ስናልፍ በቅድስት ቤተክርስቲያናችን ከጌታችን አበይት በዓላት አንዱ አድርጋ የምታከብረው የጌታችን ልደት ነውና የጌታችን በዓለ ልደት ታኅሳስ 29 ይከበራል። በዚህ ዕለት የሚከበርበት ምክንያት ምንድን ነው? በተለያዩ ምክንያቶች ታኅሳስ 29 የጌታችን የኢየሱስ ክርስቶስ ልደትን እናከብራለን። ይሄም ግልጽ ሆኖ እንደሚታወቀው መጋቢት 29 ተጸነሰ፣ ታኅሳስ 29 ቀን ተወለደ። ይህ በማንኛውም በሰው ተፈጥሮ ግዕዘ ሕፃናትን ሳያፋልስ 9 ወር ከ5 ቀን ቆይቶ ነው ማንኛውም ጽንስ የሚወለደውና ስለዚህ ከመጋቢት 29 እስከ ታኅሳስ 29 ያለው ጳጉሜን ጨምሮ 9 ወር ከ5 ቀን ስለሚሞላና ታኅሳስ 29 ክርስቶስ ስለተወለደ ነው በዓሉን የምናከብረው። ከዚሁ ጋራ ታኅሳስ የፍለጋ ወር ይባላል። ይህም የተባለበት ምክንያት ሐሰሰ ፈለገ ብሎ የወጣ ነውና በዚህ መሰረት በታኅሳስ ወር አይቴ ውእቱ ንጉሠ እስራኤል ዘተወልደ ከመንሃ ብሎቱ አመሃ ወሰጊደ፣ የእስራኤል ንጉሥ የተወለደው ወዴት ነው? እጅ መንሻ ይዘን እንድንሰግድለት እያሉ ሰብአ ሰገል ይፈልጉ ነበርና ከዚህ አንጻር ይህንን የፈለጉበትን እጅ መንሻ ይዘው የቀረቡበትን በፍለጋ ያው እንደሚታወቀው ኮከብ እየመራቸው በብዙ ተጋድሎ ክርስቶስ ወደ ተወለደበት ወደ ቤተልሔም ጉዞ አድርገዋልና በፍለጋ ስለዚህ በታኅሳስ የምናከብረበት አንዱ ሀሳብ ይሄ ነው ማለት ነው። ሌላ መላእክት በዓይነ ሕሊና ለማየት ጓጉተው ሁልጊዜ ይፈልጉ ነበር። ቅድምም እንደተገለጠው መላእክትም ማየትን ይመኙ ነበረ። ስለዚህ ከዚህ የተነሳ በተጨማሪ የታኅሳስ ወር የብርድ ወር በመሆኑ የሚበሉም የማይበሉም እንስሳት አመስግነውታል። እንግዲህ በማእከለ ክልኤ እንስሳ ርኢኩከ የሚላልና በእንስሳ መካከል በማእከለ ክልኤ ይላል። እንግዲህ በሚበሉና በማይበሉ እንስሳት መካከል ሆነህ እንስሳት ሲገብሩልህ አየሁ ፈለግሁም ያሰኛል። ስለዚህ የት እንደተወለድክ የት እንዳለህ ይህንን ሀሳብ እመኝ እፈልግ ነበረ የሚል ሀሳብ ስላለው ከዚህ የተነሳ ታኅሳስ የሚለውን ሀሳብ ልንወስደው ፈልገናል። ነቢዩ ዕንባቆም በ3 ቁጥር 2 ላይ በሁለት እንስሳ መካከል አየሁ፣ ዘመኑም እንደደረሰ አድርጌ አወቅኩ፣ ዘመኑም በደረሰ ጊዜ ተገለጥህ ይላል። ስለዚህ ይህን የተገለጠውን አምላክ ለማየት ወደዛ ቦታ ብዙ ጉዞ ተደርጓል፣ ብዙ ፍለጋ ተደርጓል። በተጨማሪም የታኅሳስ ጀንበር በደቡብ በኩል ለመሬት ትቀርባለች፣ በጣም ትወርዳለች። ቀኑም እጅግ በጣም አጭር ይሆናል። እንግዲህ እኛም ሁላችንም የታኅሳስ ጀንበር እያልን የምንገልጸው ሀሳብ አለና ዋናው ነገር ግን ፀሐየ ጽድቅ ኢየሱስ ክርስቶስ እውነተኛው ፀሐየ ጽድቅ ኢየሱስ ክርስቶስ ከዙፋኑ ዝቅ ማለቱንና መጸነሱን መወለዱን የምንረዳበት ምስጢር ነው ማለት ነው። ከዚህ ጋራ የ5500 የመከራ ዘመንም ማጠሩን እናያለን። ሁሌ እንደምናውቀው የገና ጀንበር እየተባለ ቀኑ ወደ 9 ሰዓት ወደ 10 ሰዓት የማነስ ሁኔታ እናያለንና ከዚህ የተነሳ ይህ የመከራ ዘመን የማጠሩን እያለቀ የመሆኑን ምስጢር ለመግለጥ ነውና እንግዲህ ዝቅ ብሎ ትሕትናውን የገለጠልን አምላክ በእውነት
የትህትና ሰው ያድርገን እላለሁኝ። ወደ መራሄ ሊቃውንት ስመለስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ አምላክነቱን ለማስረዳት በርካታ ተአምራት ተከስተዋልና ተአምራቶቹ ምን ምን ናቸው? ጌታችን ኢየሱስ ክርስቶስ በተወለደ ጊዜ በተጸነሰ ጊዜም ከተወለደ በኋላም ያደረገው በሙሉ አምላክነቱን የሚያስረዳ ነው። አምላክነቱን የማያስረዳ ነገር የለም። ሁሉም አምላክነቱን የሚያስረዳ ነው። ለምሳሌ ታላቁ ሊቅ ቅዱስ ኤራቅሊስ ምን ይላል? እንደው አይሁዳዊን ይጠይቀዋል። ምን ትዑቱ ተአምር ዘተገብረ በኀቤከ፣ አንተ አይሁዳዊ ባንተ ዘንድ የተደረገው ተአምር ምንድን ነው? እስቲ ልጠይቅህና ንገረኝ ይለዋል። ከዛ በኋላ አይ ባህር ተከፍሎልኝ መና ከሰማይ ወርዶልኝ ውሃ ከአለት ፈልቆልኝ የለም ልትለኝ ትችላለህ ይለዋል መልሶ ራሱ። ከዚህ ተአምር ታዲያ እኛ የበለጠ ተአምር የለንም ይለዋል። አለን። ምን ተአምር አለን ካልከኝ፣ ወይም ደግሞ ምን ተአምር አላችሁ ካልከኝ፣ ሰማይኑ ዘያዘንብ ዝናመ ወሚመ አምላክ ዘለብሰ ስጋ። ዋናው ተአምር ዋናው ድንቁ ከሰማይ የሚወርደው መና ነው ወይስ ክርስቶስ የተዋሃደው ስጋ ነው? ቃል የተዋሃደው ስጋ ነው ድንቁ? ድንቅ ማለት የባህር መከፈል ነው ወይስ የድንግል በድንግልና መጽነስ ነው? ጽንስ ዘእንበለ ዘር፣ እኔስ እነግርሃለሁ ጽንስ ዘእንበለ ዘር፣ ያለ ዘር ያለ ሩካቤ ከመጽነስ የበለጠ ምንም አይነት ተአምር የለም። ከዚህ የበለጠ ተአምር የለም በእውነት። ያለ ዘር ከመጸነስም ያለ ዘር ከመጽነስም የበለጠ የመጀመሪያ ተአምር የለም። ታላቁ ነቢዩ ሙሴ ዘር ካልበቀለበት የወደቀ ምድር ስንዴ አምጥተህ ሰዋልኝ አለው። አሁን እንደው ዘር ካልተዘራበት ስንዴ አምጡልኝ ብትባሉ ከየት እናመጣዋለን? ይቻላል? የትም አይቻልም እኮ። ነገር ግን ድንግል ማርያም ያለ ዘርአ ብእሲ ክርስቶስን ወልዳ ሰጠችን። ይህ ጽንሱ የመጀመሪያ ጽንሱ ምንድን ነው ከተባለ ተአምር ነው። ከዚህ የበለጠ ተአምር ምንም አይነት ሌላ የለም። ከዛ ሲቀጥል ወሊድ ዘእንበለ መወልዲት ይላል። ያለ አዋላጅ መውለድስ ምን ድንቅ ነው! ያለ ሕማም መውለድስ ምን ድንቅ ነው! ድንቅ ነው። ይህ በሙሉ ድንቅ ነው። ከዛ ሲቀጥል ሰብአ ሰገል መምጣታቸው እኮ ድንቅ ነው። ሰብአ ሰገል አንዱ ካንዱ ሀገር ወርቅ፣ ዕጣን፣ ከርቤ ይዘው ሊገብሩ መምጣታቸው ድንቅ ነው። ወርቅ የሚገበርላቸው ነገስታት ለተወለደው ሕፃን ወርቅ ሊገብሩ መጡ። የሚሰገድላቸው ነገስታት በቤተልሔም ለተወለደው ንጉስ ሊሰግዱለት መጡ። ነገስታት የሚሰግዱለት ንጉስ የምንለው እኮ ለዚህ እኮ ነው። ይሄ ራሱ ድንቅ ነው። ነገስታት የሚሰግዱለት መስገዳቸው ድንቅ ነው። ከዛ ሲቀጥል አጠቃላይ ክርስቶስ ያደረገው ነገር በሙሉ ድንቅ ነው። ሰው መሆኑ በራሱ ድንቅ ነው። ጡት መጥባቱ ድንቅ ነው። ምን ይላል? ሀሊብ ድንግልናዊን ከእናቱ ድንግል ማስገኘቱ ድንቅ ነው። ለምሳሌ እንደው አንድ እናት ወተት ማስገኘት የሚቻላት እግዚአብሔር አምላክ በሰራው ሕገ ተፈጥሮ በሆነው በሩካቤ ብእሲ እንጂ ያለ ሩካቤ ብእሲ ከድንግል ወተት ይገኛል? ከድንግል ሴት ባጭሩ ቋንቋውን ስናሳጥረው ከድንግል ሴት ወተት ይገኛል? አይገኝም። የፈለገው ተአምር ቢመጣ ከድንግል ሴት የሚጠባው ወተት አይገኝም። ኋላስ ከተባለ ሴቶች ወተት ማስገኘት የሚቻላቸው ደናግል ካልሆኑና ከጸነሱ ነው። ከዚያ ውጪ አይቻልም። ታላቁ ሊቅም ኤራቅሊስ ምንድነው ያለው? ኪራኮስ የሚባል ሊቅ ምንድነው ያለው? ወይት ካሎን ለአንስት አውህዙ ሀሊብ ዘእንበለ ይትራከባ ምስለ እደው፣ ለሴቶች ከወንዶች ጋር ሳይገናኙ ወተትን ማፍሰስ ወተትን ማስገኘት አይቻላቸውም ብሏል። አይቻልም። ልክ እንደዚህም ሁሉ እማ አምላክ ድንግል ማርያም ደግሞ እንደ ሌሎቹ ሴቶች ሳይሆን በድንግልና ሀሊብ ድንግልናዊን እንድታስገኝ ያደረገ ማን ነው? ራሱ ነው። ስለዚህ ይህንን ማስገኘቱ ምንድን ነው ከተባለ ድንቅ ነው። በሙሉ ድንቅ ነው። ባጭሩ ምን ይላል ታላቁ ሊቅ አባ ጊዮርጊስ ዘጋስጫ? ፈድፈዶሙ ለሕፃናት በአንቀኦ ሀሊብ ማጥባተ ድንግል እንተ ይተአምር ብእሴ። ሕፃናትን ከእናቱ ድንግል ወተትን በማመንጨት ወተትን በማስገኘት በለጣቸው። አሁን እኛ ከእናታችን እኮ እግዚአብሔር ወተት አስገኘልን እንጂ እኛ ላስገኘ ነው ማለት። እሱ ግን ከእናቱ ወተትን ያስገኘው ራሱ ነው።
በለጣቸው። ወይፈድፈዶሙ ለሕፃናት በጠቢወ ጥብ እንደገና ደግሞ ያስገኘውን ጡብ በመጥባት ደግሞ ምን አላላቸውም? አልበለጣቸውም። እንደኛ ጠባ ወከመ ሕፃናት በከየ እንዘ ይስእል ማጥባተ እሙ ሲሳይ ነው አይደለም? ምን ነው መጥባቱም ድንቅ ነው፣ ማስገኘቱም ድንቅ ነው። ይሄ በሙሉ ድንቅ ነው። ብቻ ስንቱን ድንቅ እንናገራለን። ስምዖንም ያ ቅድም የተናገር ነው የስምዖንም ድንቅ ነው። አሰናብተኝ ተብሎ መለመን ድንቅ ነው አይደለ? በባህር ላይ መሄዱ ድንቅ ነው። ከዚህ በተጨማሪ እነ ግዮን እነ ጤግሮስ አጠቃላይ አራቱ አፍላጋት ኤፌሶን፣ ኤፍራጥስ የሚባሉ ወንዞች አሉ። እነዚህ ሁሉ መዓር ሆነዋል፣ ወተት ሆነዋል። እና ከዛ ሲቀጥል ቆጽሎችም አመሰገኑ ይላል ታላቁ ሊቅ ቅዱስ ያሬድ። ቅጠሎቹ አመሰገኑ ይላልና ይሄ በሙሉ ድንቅ ነው። ምንነቱን ያስረዳል ከተባለ አምላክነቱን ለማስረዳት ነው። በድንግልና ተጸንሶ በድንግልና መወለዱ፣ ወንድ ከማታውቅ እናቱ ድንግል ወተትም ማስገኘቱ፣ በሰብአ ሰገል ወርቅ የተገበረለት መሆኑ፣ ይሄ ሁሉ ምንነቱን ያስረዳል ከተባለ ድንቅም ነው ተአምርም ነው። አምላክነቱንም ያስረዳል። ታላቁ ነቢይ ኢሳይያስ ዘእንበለ ያእምር ሕፃን ሰማየ አቡሁ ወእሙ ይነሣ ኃይለ ደማስቆ ወምህር ከሰማርያ ነው አይደል? ገና ሕፃን ሳለ አበ ማለትን እንኳን ሳይችል ሕፃን ሳለ እንደ ስጋዌው ማለት ነው። ሕፃን ሳለ የደማስቆን ገንዘብ እጅ ያደርጋል። ስሙን ወርውፀ ፍጹነ ፄው ወርውፀ ማህርክ፣ ስሙን ፈጥነህ ማርክ በለው፣ ስሙንም ደግሞ ድንቅ በለው አለኝ እግዚአብሔር ይላል እና ስሙ ድንቅ የሚባል ድንቅ የሆነ አምላክ ነው። ይቆየን። የተከበራችሁ ተመልካቾቻችን ጥያቄዎቻችንን ጨርሰናል። ከቆይታችን ብዙ እውቀት እንዳገኛችሁ ተስፋ እናደርጋለን። በመጨረሻ ደግሞ የእንኳን አደረሳችሁ መልእክትና አሁን ያለንበት የአስተርእዮ ወይም ደግሞ የመገለጥ ወቅት እንደመሆኑ አጠራጠር አድርጋችሁ መልእክት ታስተላልፉልናችሁ። መጋቢ ምስጢር ከእርሶ ጀምራለሁ። በመጨረሻ የማስተላልፈው መልእክት ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በቅዳሴው ኦ ትዕግስት ዘመጠነዝ ትዕግስት፣ ኦ ትዕግስት ትህትና ዘመጠነዝ ትህትና፣ ኦ አፍቅሮት ዘመጠነዝ አፍቅሮት ብሎ የጌታችን ኢየሱስ ክርስቶስ ከጽንሰቱ ጀምሮ በአጠቃላይ የሰው ድህነትን የፈጸመበትን ሂደት ሲያደንቅ ይህን ያክል ትዕግስት እንደምን ያለ ትዕግስት ነው፣ ይህን ያክል ትህትና እንደምን ያለ ትህትና ነው፣ ይህን ያክል አፍቅሮት ይህን ያክል ፍቅር እንደምን ያለ ፍቅር ነው ብሎ አድንቆ እንደነገረን እኛም እንግዲህ በክርስቶስ ልደት ከክርስቶስ ትህትና፣ ከክርስቶስ ፍቅር፣ ከክርስቶስ ትዕግስት ተምረን በትዕግስት እንድንኖር፣ በትህትና እንድንኖር፣ እርስ በርሳችን እንድንዋደድ የክርስቶስን ፍቅር በመመልከት የክርስቶስን ትህትና በመመልከት እንግዲህ በቤተልሔም መወለዱን፣ በጨርቅ መጠቅለሉን፣ ጡት መጥባቱን፣ ብርድ ቤተልሔም በብርድ መገኘቱን እነኚህን ሁሉ ነገሮች በአጠቃላይ በማየት ክርስቶስ አንደኛው ወደዚህ ዓለም የመጣበት ዓላማ ለሰዎች አርአያ ለመሆን እንዴት መኖር እንዳለብን፣ እንዴት ከፈጣሪያችን ጋር መገናኘት እንዳለብን አርአያ ለመሆን ከመዝ ግበሩ ወከመዝ መሃሩ ለማለት ስለሆነ ይሄንን ፍቅርና ይህን ትህትና በማየት ልደትን ስናከብር ወንድሞቻችንን በአጠቃላይ መረዳት የሚፈልጉ ወገኖችን በመርዳትና በማጽናናት በዓለ ልደቱን እንድናከብር እንዲሁም ደግሞ በዓለ ልደቱን ደግሞ በሰላም እንዳከበርን በዓለ ጥምቀቱንም እንድናከብር ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በዓለም ያሉ የተዋሕዶ ልጆች መልእክቴን አስተላልፋለሁ ማለት ነው። አመሰግናለሁ። በመጨረሻም አጠቃላይ ለሕዝበ ክርስቲያኑ የማስተላልፈው መልእክት እንኳን አደረሳችሁ በማለት አጠቃላይ የልደትን በዓል ብቻ ሳይሆን አጠቃላይ በዓላትን በምናከብርበት ጊዜ በዕለቱ የተደረገው የበዓሉ ምስጢር ገብቶን መሆን አለበት እና ስለዚህ አስቀድመን መረዳት ይኖርብናል ብዬ አምናለሁ። ለምሳሌ መጀመሪያ የልደትን ነገር ወይም የልደትን በዓል ስናከብር እንደ ሰብአ ሰገል እጅ በመንሳት እንደ መላእክት በማመስገን እንደ ኖሎት ልደቱን በመስበክ ሊሆን ይገባል። ይህ ካልሆነ ዝም ብለን ካከበር ነው ግን በቂ ነገር ሊኖረን አይችልምና ፍጹም የምንሆነው የልደቱን ምስጢር በማወቅና
በመረዳት አክብረን ስለሆነ ስለዚህ በዚህ አይነት መልኩ እንድናከብረው አሳስባለሁ ማለት ነው። ሁለተኛ ማንኛው የጥምቀትን በዓል ስናከብር ክርስቶስ ስለኛ እንደተጠመቀ ዮሐንስን መስለን እንጂ እንደው ሎሚ እየወረወርን መሆን የለበትምና ለጥምቀት ያልሆነ ቀሚስ ይበጣጠስ እያልን እንዲሁ አዳዲሱን ለብሰን በመታየት ብቻ ሳይሆን ያን ጊዜ ያልተመለሰ ልብ ካለ በእውነቱ ከድንጋይ እየጠነከረ ህሊና ይባላል። ክርስቶስ ስለኛ በዮርዳኖስ ወንዝ ሲጠመቅ እኛ ህሊናችን በክርስቶስ ፍቅር ካልተጠመቀ በጣም ስህተት ነው። ስለዚህ እንደ ክርስቶስ ፍጹም ትሕትናን የተላበሰ ሊሆን ይገባዋል እላለሁ። አጠቃላይ ግን ትልቁ መልእክቴ ማንኛውንም በዓል በምናከብርበት ጊዜ መጀመሪያ የበዓሉን ምስጢር መረዳትና ካልገባን ከመምህራኑ ጠይቆ በዓሉን ማክበር እንዳለብን ለሁሉም ህዝበ ክርስቲያን መልእክቴን አስተላልፋለሁ። ሁሌም በሰላም በፍቅር እንድንኖር አምላካችን እግዚአብሔር አምላክ መልካም ፈቃዱ ይሁንልን። ታላቁ ሊቅ ቅዱስ ያሬድ ያለው ምንድነው? ተወልደነዋ ይእዜኒ ለሰላም ንትለዋ መድኃኒነ ተወልደነዋ ይእዜኒ ለሰላም ንትለዋ። ዛሬ መድኃኒታችን ተወለደ፣ ዛሬ ሰላምን እንከተላት ይላል። ሰላምን እንድንከተል አምላካችን መልካም ፈቃዱ ይሁንልን። ይቆየን። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ በቤተልሔም 3 ነገሮች ሲቀርቡ አይተናል። ከሰብአ ሰገል ወርቅ፣ ዕጣን፣ ከርቤ። ስለዚህ ወርቅ እምነት ነው፣ ዕጣን ተስፋ ነው፣ ከርቤ ደግሞ ፍቅር ነው። ስለዚህ እንደ ወርቅ የሚባለው ወይም የሚሆነው ከተፈተነ በኋላ ነውና የተፈተነ እምነት ይዘን በሃይማኖታችን ጸንተን እንድንቀጥል፣ ዕጣን ከሩቅ ይሸታል፣ እኛ ደግሞ ተስፋችን ሩቅ ነውና በዚህ የምንኖር ሳይሆን ተስፋ የምናደርጋት መንግስተ ሰማያት ናትና ያንን ተስፋ እያደረግን መልካም እየሰራን እንድንኖር፣ ከርቤ ፍቅር ነው እንደተባለ ሁሉ ፍቅር በአሁኑ ሰዓት የጠፋበት ወቅት ስለሆነ ከርቤ ደግሞ የተሰበረውን የመጠገን ኃይልና አቅም ስላለው የተሰበረውን ሰላማችንን የተሰበረውን አለመግባባታችንን ጠግነን በፍቅር በሰላም መኖር እንዳለብን መልእክት ላስተላልፍ እፈልጋለሁ። እንግዲህ በቤተልሔም ሕፃኑ በተወለደ ጊዜ የሰላም አምላክ ነው የተባለው። ቅድም እንደተባለው የሰላም አምላክ ሰላሙን እንዲሰጠን፣ መግባባቱን እንዲሰጠን፣ ፍቅሩን እንዲሰጠን በዚህ ምድር ላይም እሱ የተገለጠው እኛ ሰላም ሆነን ቅድም የሰማነው በመላእክትና በሰዎች መካከል የተደረገው ዝማሬ በሰማይም በምድርም ሰላም እንደተመሰረተ ነውና ስለዚህ ይህንን ሰላም እኛ ሰላምን ማጽናት እንዳለብን፣ ሰላምን መፈለግ እንዳለብን፣ ሰላምን መከተል እንዳለብን አጽንኦት በመስጠት በእውነት ይሄ የልደት በዓልም ይሁን ቀጣይ የሚመጣው የጌታችን የኢየሱስ ክርስቶስ በዓለ ጥምቀት የሰላም በዓል እንዲሆን በሰላም እንድናከብረው፣ በፍቅር እንድናከብረው፣ በመግባባት እንድናከብረው መልእክቴን አስተላልፋለሁ። እግዚአብሔር አምላካችንም ይህንን የተገለጠበትን በዓል የሰላም የፍቅር የአንድነት በዓል ያደርግልን እላለሁኝ። ይቆየን። የተከበራችሁ ተመልካቾቻችን ስለ ጌታችን ነገረ ልደት ጥያቄዎችን እያነሳን ቆይታ እያደረግንበት መርሃ ግብር በዚሁ አጠናቀናል። እንግዶቻችን ለጥያቄዎቻችን ማብራሪያ ለመስጠት ፈቃደኛ ሆናችሁ እዚህ ስለተገኛችሁ ከልብ እናመሰግናለን። ተመልካቾቻችን ሳምንት በተመሳሳይ ሰዓት እስከምንገናኝ ድረስ በያላችሁበት መልካም በዓል፣ መልካም ሳምንት፣ ሰላም እግዚአብሔር ከሁላችን ጋር ይሁን።